ጌታ ለዘለዓለም ይባረክ። እኔ ይህንን ዘመን እፈራዋለሁ። ይህንን ዘመን በጣም እፈራው። ምንድነው? በጣም ከባድ የሆነ ዘመን ነውና እስኪ ሁላችንም ወደ ማስተዋል እንመለስ። ፓስተሮች ወደ ማስተዋል ተመለሱ። ወንጌላዊዎች ወደ ማስተዋል ተመለሱ። መጋቢዎች ወደ ማስተዋል ተመለሱ። እረኞች ወደ ማስተዋል ተመለሱ። ኑ ከኔ ጋር ላንብብላችሁ። ይሄንን ወንጌል ነው ማነብላችሁ። ወደ ማስተዋል ተመለሱ። እንዲህ ይላል ትንቢተ ኢሳይያስ ቁጥር 1 ላይ ያለውን ቃል ላንብብላችሁ። እስከ 10 ያለውን አነብላችኋለሁ። እንዲህ ሚል ቃል አለው። ጌታ ለዘለዓለም ይባረክ። አምላካችን እግዚአብሔር ስሙ ለዘለዓለም የተባረከ ይሁን። እግዚአብሔር ለዘለዓለም ይባረክ። ሃሌሉያ። በይሁዳ ነገስታት በኦዚያና በኢዮአታም በአካዚያና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ። ያንን ዘመን ከዚህ ዘመን ጋር አስተያዩት። ቁጥር 1 ላይ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደጉ፣ እነሱም አመጹብኝ። ስሙኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም። ሕዝቤ አላስተዋለምና ኃጢአተኛ ወገንም በደል የተሞላበት ሕዝብ የክፉዎችም ዘርም እርኩሰትም የምታደርጉ ልጆች ሆይ ወየውላችሁ። እግዚአብሔር ትተዋል፣ የእስራኤልም ቅዱስ አቃለዋል፣ ወደ ኋላም እየሄዱ ተለይተዋል። ቁጥር 5 ላይ ደግሞስ አመፃ እየጨመረ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስም ጤና የለም። ቁስልና እበጥም የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁም በእሳት ተቃጠሉ። እርሾችም በፊታችሁ ሌሎችም ይበሉታልና ባዕድ እንዳፈረሳትም ምድር በዳም ሆናለች። የጽዮን ልጅ ሆይ በወይን ቦታ እንዳለ ዳስ በዱባ ተክልም እንዳለ ጎጆ እንደተከበበችም ከተማ ሆነች ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶምና በሆን ነበር፣ እንደ ገሞራም በመስልን ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ። እናንተ የገሞራ ሕዝብ ሆይ የአምላካችሁን ሕግ አድምጡ። ቁጥር 11 ላይ የመስዋዕትን ብዛት ለኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠል የአውራ በግ መስዋዕት የፍሬዳ ስብ ጠግቤያለሁ። የበሬና የበግም ጠቦትም የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊትም ልትታዩ ብትመጡም ይህንን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻ ማን ነው እያለ ይናገራል። ወዳጆቼ ወንድሞቼ፣ እዚህ ጋር የሚናገረው ኢሳይያስ የሚናገረው እንዲህ ያለ በራእይ ይናገራል። ዛሬ በእኔ ዘመን ላይ የሆነ ምን አለ? በጣም ይገርመኝ ቃል አለ። የሰው ልጅ ከእንስሳ እንዴት ያንሳል? የሰው ልጅ ከበሬ እንዴት ያንሳል? የሰው ልጅ ከአህያ እንዴት ያንሳል? በሬ የገዢውን ጋጣ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀ። ዛሬ እየተከበብን ያለነው በሉሲፈር አሰራር፣ እየተከበብን ያለነው በስድብ አሰራር፣ እየተከበብን ያለነው በስድብ መንፈስ፣ በጥላቻ በተለያየ መንፈስ የምናደርገው እግዚአብሔር አምላክ ተመለሱ ይላል። ተመለሱ፣ በቃ ተመለሱ። ወረድ ሲል ምን እንደሚል ታውቃላችሁ? እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል። ሰይፍ ይበላችኋል። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ። የምድር በረከት ምንድነው? ብዙ ነገር በምድር ላይ በረከት የሆነ ነገር አለ። እሱን ትበሉታላችሁ። እምቢ ብትሉ ግን ሰይፍ ይበላችኋል ያለ ነገር። ወዳጆቼ ወንድሞቼ፣ እኔ አንድ ነገር ልበላችሁ።